ከሞት ፍርድ አፋፍ እስከ እናት ሀገር ቅፍ የናዝራዊት አበራ የፈተናና የእምነት ጉዞ አዲስ ነገር ሰምቶበታል። ውድ ቤተሰቦቻችን እንዴት ቆይታችሁልናል? በዛሬ መረጃ ሰዓታችን በናዝራዊት አበራ ጉዳይ አዲስ ነገር ተሰምቷል። የሷ ጉዳይና እንዲሁም ደግሞ ከሰሞኑ በማህበራዊ ሚዲያ በስፋት የተጋራ የሚገኘውን ጉዳይ የምንቃኝ ይሆናል። እስከ ፍጻሜው አብራችሁን ቆይታ እንድታደርጉ በአክብሮት ስንጋብዛችሁ፣ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ እንድትወዳጁን እንዲሁም የደወል ምልክቱን በመጫን በየጊዜው በየወቅቱ ወደ እናንተ የሚደርሱ አዳዲስ መረጃዎችን እንድታገኙ በመጋበዝ ጭምር ነው። አብራችሁን ቆዩ። የሰው ልጅ ህይወት ጉዞ በቅጽበት ሊለወጥ የሚችል ባልታሰበና ባልተገመተ አቅጣጫ የሚጓዝ እንቆቅልሽ ነው። አንዳንዴ ለስኬትና ለተሻለ ነገር ብለን የምንጀምረው ጉዞ ወዳልታሰበ የፈተና ማዕበል ውስጥ ከቶን የሞትና የህይወት ትግል ውስጥ እንድንገባ ያደርገናል። ከዓመታት በፊት በኢትዮጵያውያን ዘንድ ከፍተኛ ድንጋጤ፣ ሐዘንና ቁጭትን የፈጠረም የወጣቷ ኢንጂነር ናዝራዊት አበራ ታሪክ የዚህ ያልታሰበ የህይወት ፈተናም አንድ ማሳያ ተደርጎ ይቆጠራል። ዛሬ ግን ያ ጨለማ ገፈፍ ብሎ የሞት ፍርሃት በተስፋ ተተክቶ የእምነትና የጽናት ፍሬ ታይቷል። የናዝራዊት ጉዳይ ከሞት አፋፍ ተመልሶ በእምነት ኃይልና በቤተሰብ ጸሎት ወደ አዲስ ምዕራፍ ተሸጋግሯል። የዛሬ መረጃችን የናዝራዊት አበራ አሳዛኝ ታሪክ መነሻና የቤተሰቧን መንፈሳዊ ተጋድሎ እንዲሁም የቅርብ ጊዜ አስደሳች ክስተትን ይቃኛል። እንደ አውሮፓውያን የዘመን አቆጣጠር በ2018 ማለትም በእኛ የዘመን ሰሌት በ2011 ነበር ናዝራዊት አበራ የተባለች ወጣት የኢንጂነሪንግ ምሩቅ ወደ ቻይና ያቀናቸው። በልቧ ብዙ ህልሞችን ይዛ ሰንቃም ነበርም። የወጣትነት ጉልበት፣ የተሻለ ነገርን የመፍጠር ጉጉትና የሙያ ስኬቷ በፊቷ ተደቅነው ነበር። ሆኖም በቤጂንግ አውሮፕላን ማረፊያ በተደረገ የሻንጣ ፍተሻ ያ ሁሉ ህልም በአንዴ ጨለመ። የልጅነት ጓደኛዋ ለዘመዴ አድርሽልኝ ብላ የሰጠቻት የሻምፖ ዕቃ በውስጡ እጅግ አደገኛ የሆነ የኮኬን እጽ ተደብቆበት ነበር። እርሷ ይህን ጉዳይ ሳታውቅ በስተመጨረሻ ግን ከዚህ ጉዳይ ጋር አደጋ ውስጥ ወደቀች። ቻይና በአደገኛ እጽ ዝውውር ላይ ያላት ህግ እጅግ ጥብቅና የማያወላዳ የማያፈናፍን ነው። ወንጀሉ ከተረጋገጠ ቅጣቱ በቀጥታ ወደ ሞት ፍርድ የሚሸጋገር ቅጣትን የሚያስከትል። ናዝራዊት ዕቃውን ያዘችው በቅንነትና በጓደኝነት ታምና ነበር። ይሁን እንጂ በውስጡ ያለው አደገኛ እጽ አውቃ እንዳልነበር ብትገልጽም የቻይና ህግ ግን ማረጋገጫ የሚፈለገው ከተጨባጭ ማስረጃ እንጂ በእንባ አልነበረም። ይህ ዜና ወደ ኢትዮጵያ ሲደርስ መላው ህዝብ በድንጋጤ ተዋጠ። የኢትዮጵያውያን አንድነትና የህይወት ትግል ጉዳይም ይፋ እንደሆነ በማህበራዊ ሚዲያ #SaveNazrawit ናዝራዊትን እንታደግ የሚል ዘመቻ ማህበራዊ ሚዲያውን አጥለቀለቀው። ኢትዮጵያውያን በሀገር ውስጥም ሆነ በውጭ ሀገር ሆነው የናዝራዊትን ንጹህነት በማመን ድምጻቸውን አሰሙ። የኢትዮጵያ መንግስት፣ ዲፕሎማቶች፣ ታዋቂ ግለሰቦችና ተራው ማህበረሰብ ሳይቀር ሁሉም ማህበረሰብ የቻይና መንግስት በጉዳዩ ላይ ምህረት እንዲያደርግና የሞት ቅጣት እንዳይፈጽምባት አጥብቀው ተማጸኑ፣ ተለማመኑ። ዕቃውን የሰጠችው ግለሰብ ደብዛ መጥፋቱ ደግሞ ይበልጥ የሚያስቆጭና የሚያንገበግብ ነበር። ከወራት በፊት የናዝራዊት እህት በሰይፉ ፋንታውን ሾው ላይ ቀርባ ናዝራዊት ለዚች ጓደኛዋ ይቅርታና ምህረት እንዳደረገችላት እነሱ ምህረት እንዲያደርጉላት ጠይቃና ለምናት እንደነበር ይታወሳል። የህግ ሂደቱ በቻይና ፍርድ ቤቶች ዘንድ በቀላል ተቀባይነት ለማግኘት አልቻለም። ናዝራዊት በባዕድ ሀገር ቋንቋውን በማታውቅበት ቤተሰብና ወገን በሌለበት የቻይና ማረሚያ ቤት ውስጥ ሆና የሞት ፍርዷን ስትጠብቅ ቤተሰቦቿ ደግሞ በሀገር ቤት ሆነው በጭንቀት መማቀቅ ጀመሩ። ታዲያ በዚህ ጉዞ እያለ ነበር ከሰሞኑ አንድ አዲስ ነገር የተሰማው። ከዚህ ቀደም ለእርሷ ተላልፎ የነበረው የሞት ቅጣት ወደ ዕድሜ ልክ እስራት ተቀይሮ ነበር። እስራቷን ደግሞ በሀገር ቤት ውስጥ መከታተል የምትችልበት እድል ስለመኖሩ ያመላከተ አንድ ፍንጭ ብቅ ብሏል። የሰው ልጅ አቅም ሲሟጠጥ፣ የዲፕሎማሲ በር ሲዘጋና የህግ መንገድ ሲጠብ ቀሪውና ብቸኛው አማራጭ ወደ ፈጣሪ መጮህ ነው። የናዝራዊት ቤተሰቦች ያደረጉት ይህን ነበር። የልጃቸው ህይወት በሰው እጅ ላይ መውደቁን ሲያዩ ፍትህና ምህረትን ከሰማዩ አምላክ ለመኑ። በዚህ መሰረትም መላው ቤተሰብ በእምነት በመጽናት ወደ ታላቋና ታሪካዊቷ ጻድቃኔ ማርያም ቤተክርስቲያን በማቅናት ስለተሳሉ። በቅርቡ በማህበራዊ ሚዲያ በስፋት ሲዘዋወር የነበረው ተንቀሳቃሽ ምስልም ይህኑ የሚያረጋግጥ ሆኖ ይገኛል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት መሰረት ጻድቃኔ ማርያም ፈጣን ምላሽ በሚሰጥባት፣ የታሰረ በሚፈታበት፣ የተጨነቀ እፎይታን በሚያገኝበት ጸጋዋ ትታወቃለች። የናዝራዊት ቤተሰቦችም በእንባ በመታጠብ የልጃችን ህይወት አትርፊልን፣ ከሞት መንጋጋ አውጪልን በማለት በጽኑ እምነት ስለታቸውን አቀረቡ።
የመንፈሳዊ ጉዞና ተማጽኖ በሰውኛ እይታ የማይቻለው ነገር በእምነት አይን አሻግሮ የማየት ትልቅ ተስፋ ሰጠም። ከሞት ቅጣት ወደ እድሜ ልክ ከዛም ተሻግሮ ያሁሉም ባና ስለት መሬት ላይ ሳይወድቅ ቀረም። የቻይና ፍርድ ቤት በናዝራዊት ላይ ሊያስተላልፍ የነበረውን ጥብቅና አሰቃቂ የሞት ቅጣት በማንሳት ቅጣቱን ወደ እድሜ ልክ እስራት ቀይሮት ነበር። ይህ ውሳኔ ምንም እንኳን እስራትን የሚያስከትል ቢሆንም ለቤተሰቦቿና ለመላው ኢትዮጵያን ትልቅ እፎይታና ደስታ ይሰጥ ነበር። ምክንያቱ ደግሞ ዋናው ስጋት የነበረው የህይወቷ ማለፍ ነበርና ናዝራዊት በባዕድ ሀገር በግፍ የሞት ቅጣቷን ከመቀበል ድናለች። ሆኖም ግን አሁን በቻይና እስር ቤት መቆየቷ ቤተሰብ አንጀትን ማቁሰሉ አልቀረም። ናፍቆትና እንዲሁም ደግሞ ርቀቱ ሁሉን ነገር እንዳሻው ለማድረግ አያስችልም። ይህ ምክንያት ማድረግም የናዝራዊት ቤተሰቦች ከመንግስት ጋር የናዝራዊት ቤተሰቦች ድምጽና ጩኸት ተሰምቶ ልጃቸው ከሞት ስለተረፈች ብቻ ተስፋ ቆርጠው ሳይቀመጡ መንግስት በዲፕሎማሲው መስክ ጥረቱን ሳያቋርጥ ቀጠለ። አሁን ደግሞ ሌላ እጅግ አስደሳችና ልብን በሐሴት የሚሞላ ዜና ተሰምቷል። ናዝራዊት አበራን የእስር ጊዜ ሁኔታ በተመለከተ በተደረጉ የህግና ዲፕሎማሲ ስምምነቶች እንዲሁም ቤተሰብ ባደረገው ያላለሰለሰ ጥረት ቀሪውን የእስር ዘመኗን በአገር ቤት በኢትዮጵያ እንድትከታተል እንደተወሰነ እየተገለጸ ይገኛል። ታዲያ ይህ ውሳኔ ለናዝራዊትም ሆነ ለቤተሰቦቿ የዘመናት ናፍቆት ማብቂያ በቻይና ቅዝቃዜ በማታውቀው ባህልና ማህበረሰብ ውስጥ ቋንቋውን ከማይናገሩ ታራሚዎች ጋር የምታሳልፈው የእስር ጊዜ አብቅቶ በእናት ሀገሯ አየር እየተነፈሰች ቤተሰቦቿ እየጠበቋትና እንዲሁም የሀገሯን ምግብ እየተመገበች ቀሪውን ጊዜ እንድታሳልፍ መወሰኑ ከምንም በላይ ትልቅ እፎይታ የሚሰጥ ነው። ታዲያ ብዙዎች ከዚህ ጋር በተገናኘ ደስታቸውን ቢገልጹም ከናዝራዊት አበራ ቤተሰቦች ሆነ ጉዳዩን ከመለከታቸው አካላት በኩል ይህም በተመለከተ በይፋ የተሰጠ ምላሽና ማብራሪያ የለም። ናዝራዊት አበራ ቀሪ የእስር ጊዜዋን ወደ ኢትዮጵያ መጥታ እንድታሳልፍ ስለመወሰኑ ከቤተሰቦቿ የተሰጠ ማረጋገጫ ባይኖርም ይህ መልካም ዜና ግን ብዙዎችን ያስደሰተ ነው። የናዝራዊት አበራ ታሪክ የሰው ልጅ ህይወት ምን ያህል ያልተጠበቁ ፈተናዎች የሞሉት መሆኑን የሚያሳይ ሕያው ምስክር ነው። የልጅነት ጓደኛን ማመን ያስከፈለ ዋጋ ወጣቷ ኢንጂነር ከሙያ ገበታዋ ነጥሎ ወደ ቻይና እስር ቤት ወርውሯታል። 7 ያክል ዓመታትን በዚያ የማቀቀች አሳልፋለች። ይህ ክስተት ለማንኛውም ተጓዥ ትልቅ የተባለ የጥንቃቄ ደወል የሚፈጥር ነው። የቱንም ያህል የምናምነው ሰው ቢሆን በጉዞ ወቅት የሰዎችን ዕቃ ተቀብሎ ማጓጓዝ ደግሞ ምን ያህል አደገኛ እንደሆነ የናዝራዊት እንባ ለሁላችንም የሚያስተምር ነው። ናዝራዊት አበራ ወደ ሀገሯ ስትመለስ አሁን በሕግ ጥላ ስር ብትሆንም በሞትና በሕይወት መካከል ከነበረችበት የዚያ እስር ቤት ወደ እናት ሀገር መምጣት በራሱ ትልቅ እድል ነው። ቤተሰቦቿ አሁን ልጃቸውን በአካል ለማየት ለማቀፍና እንዲሁም ደግሞ ለማጽናናት እድሉን አግኝተዋል። የፈተና ጊዜዋ ረጅም ቢሆንም የእምነትና የተስፋ ብርሃን ግን በመጨረሻ ያሸነፈ መስሏል። የናዝራዊት ጉዞ የጽናት የጸሎትና ከጨለማ በኋላ ስለሚመጣው ንጋት የሚያስተምር አንዳች ነገር የያዘ ለትውልድ የሚተላለፍ ከባድ የህይወት ተሞክሮ ሆኖ እንዲመዘገብ ግድ ብሏል። ወደ ቤተሰቦቻችን ያም ከዚህ ጋር በተገናኘ ከእርሷ ቤተሰቦች የሚወጡ ጉዳዮችን እንዲሁም ደግሞ ከጉዳዩ ጋር ለተገናኘ የሚሰጡ ማብራሪያዎች ካሉ ይዘን የምንመለስ ይሆናል። የዛሬን ግን በዚህ እንቋጫለን። በያላችሁበት ደግሞ ጥሩ መልካም ጊዜን ተመኝተናል። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን። በያላችሁበት ጥሩ መልካም ጊዜ ተመኘን።